በጣም ኃይለኛ ንፋስ ነው። መኪናው ራሱ የሌለን የቀማኝ ግን ወይኔ መስኮቴን ረስቼው። የሚገርም ቅዝቃዜ ያለው በግድ ነው እጄ ነው ያዝኩት። 3 ሰው ካደረስኩ 15 ብር ይሰጠኛል። እንደዚህ ነው የሚሄደው በማታ። ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበረ። እንግዲህ ዛሬም ለየት ባለ ቪዲዮ ተመልሰናል። ዛሬ የምንገኘው የአመቱ የመጨረሻ ወር ቀን ኦልሞስት ሰዓታት ማለት ይቻላል ዲሴምበር 31 ላይ ነው የምንገኘው። ገና ማታ ነው። እስከ ዛሬ ኦቨር የምንጀምረው ጠዋት እስከ ማታ አይደል? አሁን ግን የምንሰራው ከማታ ኦቨርናይት ነው የምንሰራው ማለት ነው። ለምንድን ነው ኦቨርናይት የምንሰራው? ስፔሻል የሆነ የአዲስ አመት ፕሮሞሽን ሰጥቶናል ለኦቨር ድራይቨሮች በሙሉ። ኦቨር ድምፄ ከተቋረጠባችሁ ቅዝቃዜው ነው። በጣም የሚገርም ቅዝቃዜ ያለው በግድ ነው እጄ ነው ያዝኩት፣ ውጭ ያዝኩትኝ እና ከብዶኝ ነው ማወራችሁ። አብዛኛውን ነገር መኪና ውስጥ ገባ ነው ማወራችሁ። ግን ጀስት ለሰላምታ ነው የመጣሁት። ሰፈራችን እንዴት እንደሚያምር እዩት። በክሪስማስ እንደዚህ ሁሉም ፈዋ አድርጎታል ሰፈራቸውን እያንዳንዱ እና የሌለ ከባድ የሆነ ቅዝቃዜ አለ። ኔጌቲቭ 7 ይመስለኛል አሁን ላይ ያለ ነው። ግን ፊል ላይክ ሲልና እስከ 11 ነው፣ እንደ ኔጌቲቭ 11 ነው ፊል እያረኩኝ ያለሁት ማለት ነው። ማይነስ 11 አዳር ፕሮሞሽን ሰጥቶናል። ርችት ስለሚተኮስ ልክ እንደኛ አዲስ አመት ሚድናይት ላይ ሌሊት 12 ሰዓት ላይ ማን ነው በእነሱ በኢትዮጵያ 6 ሰዓት ላይ ርችት ይተኮሳል። የአዲስ አመት ርችት እሱን ለማየት በጣም ብዙ ሰው ከቤቱ ስለሚንቀሳቀስ እነሱ እንድናደርሳቸው ለእኛ ስፔሻል የሆነ ፕሮሞሽን ሰጥቶናል ማለት ነው። እንዴት እንደሆነ ፕሮሞሽኑ አብረን መኪና ውስጥ እናያለን ማለት ነው። አሁን ወደ መኪናዬ ደርሻለሁ ማለት ነው። በረዶ እንደዚህ መንገዱ ተጠርጎ በረዶ እንደዚህ ይከመራል። ጥግጥግኑ አሁን ቀልጦ ነው እንጂ በጣም ትልቅ ነበር የተከመረው። ይሄ ለረጅም ጊዜ ያልተነሱ መኪኖች እንደዚህ ናቸው። እኛ መኪና ይኸውና በግድ ነው ፓርክ ያደረኩትኝ። እንግዲህ መኪና ወይኔ መስኮቴን ረስቼው ጋይስ። ዋው መስኮቴ ክፍት ነበረ። እስቲ እናየዋለን። በረዶ ውስጥ ገብቶ ይሁን አይሁን እርግጠኛ አይደለሁም። በረዶ ከገባ በጣም ዝገት ነው። ዋው እድለኛ ነኝ፣ በእውነት እድለኛ ነኝ። ምክንያቱም የምንሰራው ስራ የፓሴንጀር ብቻ ነው። ፓሴንጀሩ ዝም ካላለ በስተቀር የምግብ አንሰራም። ፓሴንጀር ለመስራት እያሰብኩኝ በረዶ መኪና ውስጥ ገብቶ ቢሆን ኖሮ በቃ ቀን የተበላሸ ማለት። እንዴት ነው በዚህ በኩል የሚቀመሰው ምጭ ነው። እድለኛ ነኝ። ምንም ነገር ሀፕን አላረገም። ውስጥ መኪና ውስጥ እንግባና የፕሮሞሽኑን ሂደት አስረዳቸዋለሁ። ስንት ብር እንደሚከፍለን ዛሬ ኦቨርናይት ለሚሰራ ሰው እድለኛ ሆነን ፕሮሞሽኑን ጨርሰዋለን። አንጨርሰውም፣ በሰዓት ሊሚት ስለሆነ አብረን የምናይ ይሆናል። አብራችሁን ቆዩ። ሰብስክራይብ ጋይስ፣ ሰብስክራይብ በጣም እየቀነሰ ነው። 80% በላይ ሰዎች እያያችሁ ሰብስክራይብ እያደረጋችሁ አይደላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለምትወዱት ሰዎች ሼር አድርጓቸው። ዋጓን ጋይስ፣ ወደ መኪናችን ገብተናል። አሮን ነው ላይቱ በቂ ይሁን አይሁን ይብዛ ይነስ አላቅም። ያው ማታ ነው። ሰዓቱን 10 ጉዳይ ይላል እንደምታዩት። ኦልሞስት 8 ደቂቃ ነው የቀረን ፕሮሞሽኑ ሊጀምር። ፕሮሞሽኑ ምን አይነት ፕሮሞሽን ነው የሚለውን በስክሪን ሼር አሳያቸዋለሁ ማለት ነው። እሱ ነው አብረን የምንሰራው። ቻሌንጁን አብረን ነው የምንሰራው ዛሬ ማለት ነው። ኡበር እንዴት ይሰራል፣ በነገራችን ላይ ኡበር እንዴት ይሰራል የሚለው የመጀመሪያው ቪዲዮ 19000 በላይ ቪው አለው። በኮፒራይት ሙዚቃ ኮፒራይት ምክንያት አንዳንድ ፓርቲ ላይ ድምጼ በጣም አይሰማም። ላይክ ዩቲዩብ የራሱ የሆነ ሙዚቃ ስላደረገበት የኔ ሙዚቃ ተውጧል ማለት ነው። አንዴ ድጋሜ እንዴት እንደሚሰራ በደንብ ኤክስፕሌን ማድረግ ይመስለኛል። ኡበሪቱንም ሾፕ ኤንድ ፔውንም ጨምሮ ኤቭሪቲንግ ልሰራ እችላለሁ ድጋሜ ማለት ነው። ምክንያቱም ያኛው ድምፁ ስለተበላሸ ማለት ነው። ኡበር ስንከፍተው ይሄን ይመስላል። ኦፖርቹኒቲ የሚለውን ስንነካ ከላይ እንደዚህ ይመጣል። 15 ኤክስትራ የሚለውን እዚህ ጋር እያያችሁት ነው። ከዛ እዚህ ጋር አለ 30 ብር ኤክስትራ የሚለው 7 ፒኤም ይላል። ስታርት ዌድነስዴይ ይላል። ዛሬ 7 ፒኤም ማታ፣ አሁን ከ5 ደቂቃ በኋላ ጀምራል። ስንነካው እንደዚህ ይከፍታል። ሪኩዌስትድ ፕሮግረስ ይላል። የሚጀምረው እንደምታዩት ዌድነስዴይ ዲሴምበር 31 7 ፒኤም እስከ 11:59 ፒኤም ይላል ማለት እስከ ሚድናይት። በዚህ ባለችው ሰዓት ውስጥ እነዚህ መጨረስ አለብኝ። ሳልጨረስ ካለቀ ሰዓቱ አለቀ ነው በቃ ከሰራው ማለት ነው። ምንድነው የምንሰራው? 3 ትሪፕ ሰራ 3 የሰውም ይሁን ይችላል የምግብም ሊሆን ይችላል ብቻ whatever 3 ሰው ካደረስኩ 15 ብር ይሰጠኛል። ከዛ 2 ሰው ሳደርስ ደግሞ 15 ብር ኤክስትራ። 3 ሰው ሳደርስ ከዛ በኋላ 45 ብር ይሰጠኛል። ከዛ 2 ሰው ሳደርስ 45 ብር። ከዛ 3 ሰው ካደረስኩ እዚህ ድረስ ከደረስን 80 ብር ይሰጠናል። ከዛ መጨረሻ ላይ 2 ሰው ካደረስን ደግሞ 80 ብር ይሰጠናል። አጠቃላይ ቶታል ስንት ይሆናል ማለት ነው? 280 ማለት ነው አይደል? በዚች ከአሁን ጃት ጀምሮ እስከ ሚድናይት ከምንሰራው ውጪ 280 ብር ኤክስትራ ይሰጠናል ማለት ነው። ይሄ ስንት ሰዓት ላይ ያልቃል? ሚድናይት 12 ላይ ያልቃል ይሄ ፕሮሞሽን ማለት ነው። አሁን ነው የሚጀምረው ከ5 ደቂቃ በኋላ 7 ሲሆን ነው የሚጀምረው። እኔም በዛው እንዲቆጥርልኝ ማለት ነው። ከዚህ በፊት አሁን ኦርደር ይዤ ቢሆን ሰዓት ይገፋብኝ ነበር። አሁን 7 ሲሆን እናበረዋለን እናየዋለን ማለት ነው። ከዛ ደግሞ ያንን ስንጨርስ ሚድናይት ላይ በኋላ ይሄንን ስንጨርስ ሚድናይት ደግሞ የሚጀምር ሌላ ማለት ነው። አያችሁ ጃንዋሪ 1 ከሚድናይት በኋላ ጃንዋሪ 1 ይሆናል። ጃንዋሪ 1 ይሆናል ከ12 ሰዓት ኤም ከሌሊቱ 6 ሰዓት በኢትዮጵያ እስከ ሌሊት 4 ሰዓት ድረስ እስከ 4 ሰዓት ኤም ለ4 ሰዓት ያህል ብቻ ማለት ነው። ድጋሚ ተመሳሳይ ነገር ሰጥተዋል። ግን እዚህ ፕራይሱ ዋጋው ይለያል ይመስለኛል። 210 እና 280 ኦልሞስት 490 ብር 500 ብር እንደዛ ነገር ይመጣል ማለት ነው አይደል?
490 ብር ይመጣል። ከምንሰራው ውጪ 490 ብር ከአሁን ሰዓት ጀምሮ እስከ ንጋቱ 4 ሰዓት ድረስ አለ ማለት ነው። አሪፍ ነው። ይሄንን ነው የምንሰራው ማለት ነው። እንደ ቻሌንጅ አሁን 7 ሰዓት ሲሆን ጠብቄ ኦን አደርገዋለሁ። የሰውን እናይና አሁን ዛሬ በጣም ብዙ ሰው ይወጣል ለስራ። ይሄን ፕሮሞሽን ስላለ የማይወጣ ሰው የለም። ኡበር ድራይቨር ሁሉ ይወጣል ብዬ አስባለሁ። ሽሚያ ሊሆን ይችላል ስራው ብዙ እንደጠበቁት ላያሰራኝ ይችላል፣ ፕሮሞሽን ላያሰራኝ ይችላል። ምን እናደርገዋለን? ወደ ምግብም እየገለበጥን እናየዋለን ማለት ነው። አብራችሁን ቆዩ። ከ3 ደቂቃ በኋላ እንገናኛለን። እስከዛ ድረስ በሮዴ ምናምን ነገር በደንብ ላነሳሳ መኪናን ሬዲ ላደርግ ዋጓ አሪፍ የምለው ቦታ ድረስ መጥቻለሁኝ። አሁን 7 ሰዓት ከ8 ይላል ሰዓቱ፣ ግን ምንም ነገር አልጠራልኝም። አንድ ሁለት ጠርቷል፣ ግን የሚነሳ ነገር አይደለም። ወደ ምግብ ቢቀይረው ይሻላል ይመስለኛል። ቢዚ ብሎ የነበረውም እዚህ ጋር የምታዩት ኡበር ኤክስ ላይ ቢዚ ብሎ የነበረው ነገር ጠፍቷል ማለት ነው። አሁን ቢዚ አይደለም እያለ ነው። ምናልባት ከቴም በኋላ ነው ሰው ወደዛ መሄድ የጀመረው። ምግብ ምናልባት አሁን ቤት ቁጭ ብለው ምግብ ያዛሉ በሚል ተስፋ ያው ከታች እንደምታዩት 3 ኩዌስት ማሚል አሳይቶኛል። አሁን ይህንን ይጀምራል ማለት ነው። 0 ሚሊዮን 1 2 3 እያለ ነው መቁጠር የሚጀምረው ማለት ነው። ምግብ ብንሰራ አሪፍ ነው ብዬ አስባለሁ። አሁን ላይ ማለት የራስ ሰዓት ስለሆነ ማታ 1 ሰዓት እስከ ማታ እስከ 4 ሰዓት እስከ 3 ሰዓት ምናልባት መንቀሳቀስ ላይ ጀምሩ ይችላሉ። 10 ደቂቃ ኦልሞስት 8 ደቂቃ ምናምን ነገር ጠብቄያለሁ። ምንም አልጠራም። የምግብ ግን ያው እንደምታዩት መጥራት ጀመረ። ሾፕ ኤንድ ፔ ነው። ሾፕ ኤንድ ፔ መስራት አልፈልግም ሰዓት እና ሾፕ ኤንድ ፔንም ኦፍ ማድረግ እንችላለን። እዚህ ጋር ኦፍ ላድርገውና ድጋሚ እንዳይጠራ ሪስታርት ላድርገው። ምክንያቱም ሾፕ ኤንድ ፔ አሪፍ ብር ሊጠራ ይችላል፣ ግን ሰዓታችንን በጣም ነው የሚበላው። ሰዓታችንን በጣም ነው የሚጨርስብን። ምግብ ሁለት ምግብ እንደዚህ ማምን አንድ ምግብ ማምን ብንሰራ የሚሻለው አጫጭር ምግቦችን ማለት ነው። አሁን እንጠብቃለን ማለት ነው። ምግብ ይጠራል ብዬ ተስፋ አደርጋለሁኝ። እሱን እንጠብቃለን ማለት ነው። አሁን ይሄ ምን አይነት ጥሪ ነው? 30 ደቂቃ። አሁን ይሄ ለ2 ሰው ነው፣ 2 ዴሊቨሪ ነው። ይሄን ለአንድ ኦርደር ሀብ ዘ ሴም ድሮፕ ኦፍ ሎኬሽን። አሁን ይሄ ሁለት ያነሳልናል። 5 ኪሎ ሜትር ነው፣ 14 ብር ነው። ይሄን አነሳዋለሁ። ከሁለት የተለያየ ሬስቶራንት አንስተን ግን ለአንድ ሰው ነው የምንሰጠው። ለሁለት ሰው አድርጎ ይቆጥርልኛል ብዬ ነው የማስበው። የመጀመሪያው ስራችንን ከ7-11 የጠራልን ፒክ እናድርገው ማለት ነው። ታንክ ዩ ብሮ። የመጀመሪያውን ፒክ አድርገናል 7-11። ምግባችን ኦልሬዲ ደርሷል። አንድ 5 ደቂቃ ማስጠብቆኛል። ኖት ሬዲ ብለውኝ አልደረሰም ነበረ። ፎርዲ የዚህ ትሪፕ አድቫንቴጁ ምንድን ነው? ተመሳሳይ ቦታ ማድረሳችን ትልቅ አድቫንቴጅ ነው። ይሄ አድቫንቴጃችን ምንድን ነው? አንደኛ እንደ 2 ከቆጠረልን ነው አንደኛው አድቫንቴጃችን። ሁለተኛ ደግሞ ሴም ድሮፕ ኦፍ መሆኑ ለአንድ ሰው ነው የምንሰጠው ማለት ነው። እንደዚህ ነው የምንሄደው። በማታ በረዶ በር ላይ ተወልኝ የተባልኩት እዚህ በር ላይ ተወለታለን ማለት ነው። በሩ ሲከፈት ምግቡ እንዳይደፋበት ወደ ጎን እናደርግና ካሜራችን እናወራለን። ፍላሽ ላይት ማብራት እንችላለን ማታ ሲሆን። ፍላሽ ላይት እንደዚያ ጨርሰናል ማለት ነው። በረዶ ይህን ይመስላል። በዚህ ቅዝቃዜ ዛሬ ከባድ ነው ስራ። አሁን ፓሰንጀር ነው ማበራው እዚሁ። በዚህ ምግብ ቤት ስለሌለ ምግብ አይጠራልኝም። ነጭ ከስማም ከተማው። አሁን ፓሰንጀር አበራለሁ ወደ ታች ማለት ነው፣ ወደ ታች ለመሄድ። ከጠራልኝ ጠራልኝ ነው ፓሰንጀር፣ ካልጠራልኝም ግን እዚህ ቁጭ ብዬ ምንም አላደርግም። ገና ስለሆነ ሰዓቱ ሰው ወዴትም እየተንቀሳቀስ አይደለም። እየሄድን ግን እንጠብቃለን ወደ ታውንታው ማለት ነው። ወደ 3ኛው ኦርደር እንገናኛለን ማለት ነው። ሰብስክራይብ 12 ብር ትሪፕ አግኝቻለሁኝ። እሱን እናደርሳለን። ከፒዛ ቤት ነው። አንድ ብቻ ይጠራልን። አድ የማድረግ ፕሮባብሊ ይኖረዋል። 12 ብር መሰለኝ ይጠራልኝ። 12 ብር በ3 ኪሎ ሜትር ምናምን ነገር ነው ይጠራልኝ። ሌሎች ስራዎች እየሰራሁ ስለነበር ያነሳሁትኝ ቁጭ ብዬ በደንብ ብሩ ላይ ፎከስ አላደረኩትም፣ ግን አብረን እናየዋለን በኋላ። እሱን ፒክ አድርግ ያለኝ ከፒዛ ቤት ነው። አይ ሆፕ ዛሬ ሰሞኑን ላይክ ያዩዋቸው ያሉት ቢዚ ናቸው እነሱ። ኖት ሬዲ ገና ደረሰን ብለው እንዳያዝጉን ነው እንጂ አሪፍ ነው። አንድ ብቻ ነው የጠራው። አዴ ማድረግ ፕሮባብሊም አለው። አንድ ጨምሮ ሊነበር አዴ ያደረገው 5 ብር በ3 ኪሎ ሜትር ግን አያዋጣም። ሰዓት በጣም ይፈጅብኛል። በራሱ ምግብ ቤት ነበረ አላነሳሁትም ማለት ነው። ያንን ደስ ይሄን ብቻ አክሴፕት አድርጌዋለሁ። ኦልሞስት አሁን 7 ሰዓት 57 ሊሆን ነው። የመጀመሪያውን
ትሪፓችን አንድ ሰዓት ጨረስን ማለት ነው። በዚህ የመጀመሪያውን ፕሮሞሽን እናገኛለን። ጋይስ ወይዘሩ በአንድ ደቂቃ ውስጥ እንዴት እንደተቀየረ አታምኑ ማለት ነው። ኦርደር ፒክ ለማድረግ ሄጄ ነበር። አንድ ኦርደር ብያችሁ ነበረ። እዛው ላይ 17 ብር ሰንበዲ እዛው አብሮኝ አበሻ ነበርና ከንሰሎት ሲሄድ 17 ብር አድርጎት በ1.7 ኪሎ ሜትር ለእኔ ደረበልኝ ማለት ነውና 10 ደቂቃ ይፈጃል። አሁን 2 ሰው ነው ያዝኩት ማለት ነው። የሁለት ሰው የመጀመሪያውን ትሪፕን ጨርስና ለዛኛው አንድ ይቆጥርልናል ማለት ነው። እና ወይዘሩ ለአንድ ደቂቃ ላሳያችሁ። ካሜራዬን ይዤ አልወጣም ከዚህ በኋላ ማለት ነው። በአንድ ደቂቃ ውስጥ ምን ያህል እንደተቀየረ አሳያችሁ። በመኪና ማየት ስለማይቻል በጣም ኃይለኛ ንፋስ ነው። መኪናውን ራሱ ይሄን ለኔ ቀማኝ። መንገዱ ላይ የሚታያችሁ ከሆነ ንፋሱ ላሳያችሁ። ይኸውላችሁ እንዴት እንደሚነፍስ ማለት ነው። ከባድ የሆነ ንፋስ ነው። ላይቱ ላይ የሚታያችሁ ከሆነ ምን አይነት ንፋስ ነው? በጣም ከባድ የሆነ ቅዝቃዜ ነው። ቤቱን እንዴት እንደሚያንቀሳቅሰው ላሳያችሁ። ሰውየው እዛ ጋር ያለው ታፔላው ምናምን እንዴት እንደሚያንቀሳቅሰው ወደዚህ ጋር ማየት አንችልም። ካሜራችን ነው ጭራሽ የሚያጠፋብን። ወደዚህ ነው ጉም በጉም ሆነ እንዳለ ማለት ነው። ወደዚህ ነው ላይቱ ምናልባት የሚገባ ከሆነ በቃ ላይክ ቶታሊ እንዳለ የሚገርም ንፋስ መጣ ማለት ነው። ከባድ ንፋስ ይሄ በቃ እና ከመሬት ላይ ያለውን ስኖ እያነሳው እርስ በርስ መታየት አልቻልንም ማለት ነው። መኪና ራሱ እንደዚህ ሲቀርብ ነው የምታዩት። ይኸውላችሁ ሲቀርብ ነው የምናየው እንጂ ከርቀት እንትን ይላል ማለት ነው። እንደ አቧራ ነው የሆነው። ይሄ ስኖ ነጩ ስኖ እንደ አቧራ ነው የሆነው። 10 ደቂቃ ጠብቅ ስላለኝ 10 ደቂቃ ጠብቄ መኪና ውስጥ እመለሳለሁ ብዬ ነው የሄድኩት። ከከነሰርኩት ያው ስራው ስለሌለ እንዳያችሁት ነው። ስለዚህ ያለኝ አማራጭ 10 ደቂቃ መጠበቅ ነው ማለት ነው። ላሳያችሁ ብዬ ነው የወጣሁት። ከዚህ በኋላ ካሜራውን ይዤ ካልወጣሁኝ እንድትረዱኝ ብዬ ነው ምን አይነት ቅዝቃዜ ምን አይነት ንፋስ እያለ እንዳለ ማለት ነው። ከራሱ ፒዛ ቤት 7 ብር ጨመረልኝ ማለት ነው። 3ኛ ኦርደር አነሳዋለሁ። የትም ስለማልሄድ እኔ የትም ሄድ ስለማልፈልግ 0.4 ኪሎ ሜትር 4 ደቂቃ ብቻ ማለት ነው። ከራሱ ፒዛ ቤት ሰው ቅርብ ነው የምንሄደው። ሞስት ፕሮባብሊ ተመልሼ እዚህ ፒዛ ቤት መጣ ያዋጣኛል ማለት ነው። ሰው እየመጣ በር ላይ መቆም ስለማይፈልግ እየከነሰለ ይሄዳል። ይሄ ደግሞ አሁን እንዴት ሆነልን ማለት ነው። አሁን 3 ኦርደር ነው ያዝኩት። የመጀመሪያውን ፕሮሞሽን ለመጨረስ አንድ ነው የቀረኝ። እሱን ይጨርስልኝና የሁለተኛውን ደግሞ 2 አይደል የሚለው እሱን የሚጨርስልኛል ማለት ነው። ሁለቱንም ባለ15 ብሮችን ባለ15 ብሮችን እንጨርሳለን። ከዛ በኋላ ወደ 45 ብር ነው የምንሄደው ማለት ነው። ዘና ብዬ ይሄንን እስከ 9 ድረስ ራሱ አሁን 8 ሰዓት ከ10 ነው እስከ 9 ድረስ እስከ ማታ 3 ሰዓት ድረስ ብጨርሰው ራሱ ችግር የለብኝም ማለት ነው። ምክንያቱም ትናንሽ ብሮችን ኦልሬዲ እስከ 9 ድረስ ከጨረስን ከዛ በኋላ 40 ብርና 80 ብሮች ናቸው የሚቀሩ ማለት ነው። ጋይስ 3ቱንም ፒዛ ተቀብዬ መጥቻለሁኝ። እንደምታዩት 3 ሰው ነው ቲካ ያደረኩትኝ። የ3 ሰው ፒዛ ነው ያነሳሁትኝ። የዛሬው ስራ እንደው ፕሮሞሽኑ ባይኖር ወርዝ አያደርግም። ከቅዝቃዜው አንጻር ምንም ወርዝ አያደርግም። ለጥ ማለት ነው በዚህ ሰዓት። መንገዱን እንዳልቀርጽላችሁ ደግሞ ከፊት ያለው መኪና እንትን የሚለው ነገር ወደ መስታወቱ የሚለቀው ነገር መስታወቴን እየሸፈነ ስላስቸጋሪ ነው። ብዙ መንገድ እየለቀኩላችሁ ያለ ነው። ይህ ቪዲዮ ከትከት ከበዛው አንደርስታንድ አድርጉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ ጋይስ 3ቱንም ፒዛዎች ድሮፕ አድርጌ ጨርሻለሁኝ። ፒዛው በጣም ትላልቅ ኦርደር ስለሆነና ለ3 ሰው ስለሆነ ለመቅረጽ አልተመቸኝም። እስቲ ወደፊት ወይ እቺ የመነጽሯን ካሜራ ገዝቼ በሱ ኦቨር መስራት ካለብኝ እሱን መጠቀም ይኖርብኛል ይመስለኛል። ከዚህኛው ካሜራ ጋር ምንም እየሄደልኝ ስላልሆነ ማለት ነው። አሁን እሱን ጨርሼ ሌላ አንድ ኦርደር ፒዛ ቤት ነው። ሴም ቲንግ ነው እንደዚህ ፒዛ ቤት ለአንድ ሰው ብቻ 1.5 ኪሎ ሜትር በ7 ብር ጠርቶልኛል። አሪፍ ነው ለፕሮሞሽናችን። 2 ፕሮሞሽን ጨርሰን አንደኛውን ጀመር ነው ማለት ነው። 40 ብሩን እንጀምረዋለን ማለት ነው። አሳያቸዋለሁ ስክሪንሻቱን። ይሄንን ፒክ አድርገን እንምጣ። ይመቻችሁ። ፒዛ ቤት ብዙ ጊዜ ባግ ሪኳየር ስለሚሉ ፒዛው እንዳይቀዘቅዝ ባግ እንይዛለን። ፒዛ ምግብ ድሮ ዴሊቨር ሳደርግ የምጠቀመው ባግ አለ እንደዚህ። እሱን ባግ ይዛለሁ ማለት ነው። ፒዛ ቤቱ ፊት ለፊታችን ነው። በጣም የሚያምር ቤት ነው። እዚህ ነው የምንቀበለው ማለት ነው። የመጀመሪያው አንድ ፒዛ ይመስለኛል። እስቲ አብረን ሄደን እንቀበል። ሃይ ኡበር ፒክአፕ ፎር አሌክስ ዋትስአፕ። አሌክስ ፒክ እናደርጋለን ማለት ነው እዚህ ፒዛችንን። ኦኬ ቴንክ ዩ ሰር። ዩቱ ቴንክ ዩ። እየረሳሁት እኮ ነው በእውነት እንጂ እያንዳንዱ ቦታ ፒክ ሳረግም ድሮፕ ሳረግም
ሃፒ ኒው ይር ማለት አለብኝ። ሶ ፒዛውን እንደዚህ በባግ ይዤዋለሁ ማለት ነው። ሶ ድሮፕ ሳረግም ፒክም ሳረግ ሃፒ ኒው ይር የግድ ማለት አለብኝ። የእነሱ አዲስ ዓመታችሁ ስለሆነ ለቲፕ ራሱ አሪፍ ነው እና ዊሽ ታደርጉላቸው መልካም አዲስ ዓመት ስትሉ ቲፕ ራሱ ኤክስትራ ይሰጡናል ማለት ነው። ሶ የኛውን ፒዛ ተቀብለናል። 1.1 ኪሎ ሜትር ነው። ድሮፕ እናደርጋለን አብረን ማለት ነው። ያንን ወደ ድሮፕ አድርገን መተናል። አሁን 9 ሰዓት ከ20 ሆኗል። እንደምታዩት 9 ሰዓት ከ20 ማለት 3 ሰዓት ከ20 በኢትዮጵያ አቆጣጠር ማለት ነው። አሁን ላሳያችሁ የፈለኩት ነገር ምንድነው ምን ያህል እስካሁን ድረስ 7 ሰዓት የጀመርነው 1 ሰዓት የጀመርነው በ2 ሰዓት ከ20 ውስጥ ለፕሮሞሽናችን ምን ያህል ስቴፕ ሄድን የሚለውን አብረን እናያለን ማለት ነው። እናንተ ስክሪን ላይ እንደምታዩት እንደዚህ እያደረኩኝ አስተሪ ከማሳያችሁ ያለው ነገር አብረን እናያለን ማለት ነው። በፕሮሞሽን በኩል እንደምታዩት አሁን እዚህ ጋር ነው የጀመርነው። በ14 ብር ነው የጀመርነው 5 ኪሎ ሜትር 2 ኦርደር የመጀመሪያችን ስራችን ማለት ነው ሰጥቶናል። 27 ደቂቃ ፈጅቶብናል። ከዛ ተመልሰን መተን 16 ብር እዚህ ጋር ሰራን። አራቱን ኦርደር የሰራናቸው መሰለኝ እነዚህ ገና 20 ብር ቲፕ እንጠብቃለን። 36 ብር ከ80 ነው አጠቃላይ ቶታል ትሪፑ። ገና 20 ብር ቲፕ አልገባለንም። እዚህ ጋር 20 ብር እንጠብቃለን። ከዛ 3 ትሪፕ የመጀመሪያውን ጨርሳ ብሎ ሰጥቶኛል። እዚህ ጋር ደግሞ እዚህኛው ፒዛ ቤት የመጀመሪያው ላይ ያነሳ ነው 7 ብር አጭሯ ማለት ነው 2.1 ኪሎ ሜትር ግን 4 ብር ቲፕ ይቀረናል። እዚህ ጋር 24 ብር ቲፕ ይቀረናል ማለት ነው። አሁን ለመጨረሻ ጊዜ ደግሞ ድጋሜ እዚህ ደግሞ መተን በ1.1 ኪሎ ሜትር ውስጥ ያነሳናት 11 ብር ኦርደር 8 ብር ቲፕ ይቀረናል ማለት ነው። ስለዚህ 32 ብር ማለት ነው። አሁን ይህንን ዋጋ ስናገር ብዙ ሰው ደስ የሚያለው ሰው ይኖራል። የዚህን ዋጋ ተናገርክብን ምናምን ነገር ማስካስላትክ የሚሉ ሰዎች ይኖራሉ። ግን ያው ስራውን ኦብቪየስሊ እንድታዩት ነው። ወደዚህ ስራ መግባት የፈለገ ሰው ካለ ግልጽ ሆኖ እንዲያየው ነው። ግን ዛሬ አዲስ ዓመት ስራ ነው። ሁሌ እንደዚህ አይደለም በኢንቪቴሽን ፈልገው ማለት ነው። 32 ብር ቲፕ ይቀረናል። 70 ብር ሰርተናል ከነ ፕሮሞሽኑ ማለት ነው። 102 ብር ነው አይደለም ማለት ቲፕ ሲገባ። በፕሮሞሽኑ በኩል ደግሞ ያው ሶስተኛው ሌቭል ላይ ደርሰናል። 7 ትሪፕ ሰርተናል ማለት ነው አይደል። የመጀመሪያውን 3 15 ብር ቲክ አድርጎልናል። ከዛ 2 ብር ቲክ አድርጎልናል። አሁን ሶስተኛውን ቲክ ላይ ያደርግልን አንድ ብቻ የሚቀረን 45 ብር ለማግኘት አንድ የሚቀረን። ከዛ በኋላ ስንት ትሪፕ የሚቀረን 7 ትሪፕ የሚቀረን ማለት ነው። እስከ ሌሊቱ 6 ሰዓት ድረስ ማለት ነው። አሁን 3 ሰዓት ከ20 ነው። ኦልሞስት 2 ሰዓት ከምናምን ይቀረናል ማለት ነው። 2 ሰዓት ከ40 ይቀረናል። በዛ ውስጥ 6 ትሪፕ መስራት አለብኝ። ማን ነው 7 ትሪፕ መስራት አለብኝ ሁሉም ለማግኘት ማለት ነው። እንታገላለን። አሁን እዚህ ተመልሼ መጥቼ ነበር 1.5 ኪሎ ሜትር ስለሆነ ተመልሼ መጥቼ እዚህ ቼክ እያደረኩ ነበረ። ምንም አልጠራም። ይሄኛው ፒዛ ቤት ወደ ቅድሙ ፒዛ ቤት ወደ ደግሞ ሌላ ቦታ ይሄዳለሁ ማለት ነው። ጀስት ያለውን ነገር ላሳያችሁ ብዬ ነው። ትሪፑን ኦልሞስት ሃፍ ላይ ደርሰናል። ሶስተኛው ላይ ደርሰናል። ከዚህ በኋላ የሚቀርብ ደግሞ ልክ እንዳሁኑ ነው። ጥሩ ጥሩ ከጠራልን ከተማው ጭር ብሏል። በጣም ቀይ ነበር የሚሆነው ቢዚ ሲሆን፣ ልክ እዚህ ጋር አካባቢ እንደምታዩት እንደዚህ አይነት ከለር ነው የሚይዘው። ወደ ኦሬንጅ ወደዚህ ሲሆን እየፈዘዘ ሲመጣ ስራ ስሎ እየሆነ መጥቷል ማለት ነው። ፓሴንጀሩን ስናበራው ቢዚ አይልም እስካሁን ፓሴንጀርም የለም። እዚህ ላይ ነው መቆየት ያለብን አማራጭ ማለት ነው። ኦኬ ከዚህ ፒዛ ቤት 6 ብር ጠራለን። እዚሁ እናንተ እያወራችሁ አነሳዋለሁ። ምክንያቱም 1.4 እዚች ጋር ናት። ፕላስ ደግሞ 45 ብሩ ስላለ ይህንን ሲጨርስ አይደል 45 ብር የሚሰጠን ስንት ብር ይሆናል ማለት ነው። ከ6 ብሩ ጋር ማለት 45 ብር። አዎ ይህን ሲጨርስ 45 ብር 3 ትሞላለች ማለት ነው። 51 ብር ነው ይገባል ማለት ነው። ከዛ በኋላ 2 ትሪፕ እያለን ቀጣዮቹን እንጨርሳለን ማለት ነው። 3 ትሪፕ ብቻ ነው የምትከብደው እንጂ ሁለቱ በአንድ ትሪፕ ይነሳሉ። እና በነገራችን ላይ የ6 ሰዓት ላይ መጨረስ ያለብን አይደለም። 5 ሰዓት ከ58 ላይ ትሪፕ ካነሳው እንደ ፕሮሞሽን ነው የሚቆጠርልኝ። እኔ በማውቀው እስካሁን ካልተቀየረ በፊት ነው የሰራሁት። ኦልሞስት 1 ዓመት ሆኖኛል በፕሮሞሽን ከሰራሁኝ ማለት ነው። ከ1 ዓመት ሙሉ አልሰጠኝም። እና እኔ በማውቀው እስከ 5 ሰዓት ከ59 ድረስ ወይ ደግሞ በዚህ 11 ሰዓት ከ59 ድረስ ትሪፕ አክሴፕት ካልኩኝ ይቆጠርልኛል። ያ ደግሞ አንድ ራሱን የቻለ አድቫንቴጅ ነው እንጂ የግድ ኮምፕሌት አድርገን መጨረስ ያለብን ሰዓት አይደለም። 12 ሰዓት ድረስ የምናነሳበት ሰዓት ነው። ከደረበ እዚህ ላይ አሪፍ ነው ለእኛ ከዚህ ፒዛ ቤት። ካልደረበ ደግሞ ሰዓት ከምንፈጅ ይህን ድሮፕ አድርጌ ሌላ ቦታ ሄዳለሁ ማለት ነው። እዚህ መጥቼ እንደዚህ ብዙ ሰዓት ስላቆየኝ ሰዓት አለመፍጀት ወደ ሌላ ቦታ እንሄዳለን ማለት ነው። ስኖ በጣም አዛ የሆነ ስኖ ነው። ወይም ደግሞ ቀለል ያደረገ ጫማ ነው አድርጌ የመጣሁት።
አሁን እዚህ ላይ ነው እንግዲህ ፒዛውን መጠለው በር ላይ አስቀምጥ ስላሉ ያለኝ አማራጭ እዚህ ጋር ማስቀመጥ ነው ማለት ነው። እንግዲህ ፒዛውን በር ላይ ነው እንደዚህ ነው። ፎቶ እናነሳለን። ሶ ጋይስ በድጋሚ 2 ኦርደር ተቀብለናል። አንደኛው ከሌላ ኦርደር ነው። እሱን ኦልሬዲ ፒክ አድርጌዋለሁኝ። ስልክ ይዤ ስለነበረ መቀረጽ አልቻልኩትም። ሁለተኛው ግን ከማክዶናልድ ነው። ከማክዶናልድ ነው ፒክ የምናደርገው። አሪፍ ነው። ይሄንን ከጨረስን የሁለተኛውን 45 ብር እናገኛለን ማለት ነው። ሶ ወደ ማክዶናልድ አብረን እንሂድ ማለት ነው። ነምበር ኢዝ 7A 9EC ያ 1AC ያ ኦኬ ቴንክ ዩ። ዛሬ ደስ የሚለው ነገር አንድም ፓርኪንግ ኢንፎርስመንት አንድም አላየሁም። ሁሉም ከተማ ላይ ኤኒዌር ፓርክ በነፃነት ነው እያደረኩኝ ያለሁት። እሱ ራሱ አንድ በጣም ትልቅ አድቫንቴጅ ነው ስራውን ቶሎ ለመጨረስ። ሶ ጋይስ የፓርኪንጎቹ ጉዳይ በጣም አሪፍ ነው። ምንም አይነት ፓርኪንግ ኢንፎርስመንት አላየሁም። የትኛውም አይነት ፓርኪንግ ኦፊሰር አላየሁም እስካሁን ድረስ ያሉትን ትሪፖች ሰራ ማለት ነው። እና እሱ ደግሞ ሞር በጣም ያቀለዋል ስራውን ቶሎ ቶሎ ጠቅጠቅ ልናደርግ ያግዘናል ማለት ነው። ከብዙ ጥረትና ትግል በኋላ እርሻለሁኝ ትሪፑን። አንድ ፒክቸሩ ላይ እንደምትመለከቱት ስክሪንሻት ነው ማድረግ የምችለው፣ ምክንያቱም አሁን ሌላ ኦልሬዲ የ12 ሰዓቱ ጀመረ ማለት ነው። ሰከንዱ ጀመረና እሱን ነው የሚያሳየን። አሁን እንደ 03 ብሎ የቀጣዩን ነው ፕሮሞሽን። ኢቭን ውስጥ ብንገባ ራሱ ፕሮሞሽን ውስጥ ብንገባ ራሱ ይሄን ነው የሚጀምረው እንደ አዲስ። የኋላውን አያሳይም ድጋሚ ማለት ነው። ኦፖርቹኒቲ የሚለው ውስጥ ራሱ ብንገባ አሁንም ማሳየት ቶታል ምን እንደሰሩ ማሳየት አልፈልግም። ብንገባም አያችሁት ቅድም ሁለቱም ከጎን ለጎን ነበሩ ከታያቸው ያለው ነው። አሁን ግን አንዱን ብቻ ነው የሚያመጣው። ሶ ከመጨረሻ በፊት ነው ስክሪንሾት ያደረኩት ማለት ነው። ስክሪኑ ላይ እንደምትመለከቱት አጠናቀናል። አሪፍ ስራ ሰርተናል። እግዚአብሔር ይመስገን። የመጨረሻዋ ትሪፕ ስፔሻሊ የመጨረሻዋ ትሪፕ በጣም ፈተናኝ ነበር ማለት ነው። እና በስክሪኑ ላይ እንደምትመለከቱት ሁለቱንም ጨርሰናል። አሁን ቀጣይ ጉዞ ተመሳሳይ ይሄ እንደዚህ አይነት ጉዞ ነው። 7 ብር አንስቻለሁ። ለዛ ነው እንትን ላይ የምታዩት ማለት ነው። ይሄንን በስክሪኑ ላይ የምትመለከቱት የኛውን ትሪፕ የ7 ብር ትሪፕ አንስቻለሁኝ። ይሄንን አድ ካደረገልን አሪፍ ነው። አድ ካላደረገልንም ዝም ብለን ይሄን ብቻ እናደርስና ከዛ በኋላ የፓሴንጀር ነው ለመስራት እኔ ፕላኔ እቅዴ የፓሴንጀር ትሪፕ ነው። ሶ ዛሬ የነበረን ቆይታ ይሄን ይመስላል። እስከ 12 ሰዓት ከ5 ድረስ አሪፍ ቆይታ አሳልፈናል። ቻናላችንን ላይክ፣ ሰብስክራይብ፣ ኮመንት ማድረግ እንዳይረሳ። ኒውዮር ቀርጽላችኋለሁ ብዬ ነበር ግን ምንም ርችቱም አልተሰማኝም ጭራሽ ማለት ነው። ሌላ ታሪክ ውስጥ ነበርኩኝ። እቺ 80 ሁለተኛው 80 ብር ለማግኘት አንድ ትሪፕ ቀርቶኝ እሱ ላይ በጣም ትግል ላይ ነበርኩና ይተኮስ አይተኮስም እርግጠኛ አይደለሁም። ሰው እሱን አልቀረጽኩላችሁም ወይ ደግሞ እንዴት ሴሌብሬት እንደተደረገ ቪዲዮ ላይ ማያያዝ ከቻልኩኝ ቪዲዮ ላይ አያያዝላችኋለሁ። እዛ ሄደ ሰው ሪከርድ አድርግልኝ ብዬ ስለተናገርኩኝ ቪዲዮ አሪፍ ኳሊቲ ቪዲዮ ከደረሰኝ እዚህ ላይ አያያዝላችኋለሁ። ዛሬ የአመቱ መጨረሻ ኡበር ይህን ይመስላል። ከቻልኩኝ ደግሞ ሚሆን መስሎ ከተሰማኝ የአመቱ የመጀመሪያውንም ከ12 ሰዓት በኋላ ከዚህ በኋላ ስለሆነ ጃንዋሪ 1 የመጀመሪያውንም ሪከርድ ለማድረግ ሞክራለሁኝ። ሰብስክራይብ ማድረግ እንዳይረሳ። ሳምንት ሰው ይበለን። ዋጓ